ስለ ሜታፊዚክስ የሆነ ነገር ብትሉን ደስ ይለናል። የሚታየው የሚዳሰሰው በአምስቱ የስሜት ሕዋሳት የምንረዳው 500ኛውን ሲሆን 95ቱን ግን እስካሁን አልደረስንበትም እያሉኝ ነው። ረቂቁን አለ ምድር ላይ ወርደው የሚታዩት ነገር እንግዲህ 4 ዲሜንሽንስ ናቸው። መንፈሳዊ ፊዚክስ እንደማለት ነው። እስካሁን ይሄ ሳይንሱ አልደረሰበትም። እርሶ ግን ባደረጉት ጥልቅ ጥናት ስለ መሰወር እየነገሩን ነው። ይሄን ጥናት እንዴት አነሳሳውት? ለማጥናት ምን አይነት ፍላጎት አደረቦት? ምክንያቱም ከተለመደው ሳይንስ ወይም ከተለመደው ዳይሜንሽን ውጪ ነው ያጠኑትና ስለተማሩበት ዩኒቨርሲቲ፣ ስለ ትምህርት ህይወቶ፣ ስለ ስራ ህይወቶ፣ ስለ ጥናታዊ ህይወቶም አያይዘው ቢገልጡልኝ። ያው ባጭሩ ያነሳሳኝ እንግዲህ አንዱ ጥያቄ ያለ ነበረኝ። ድሮም ቢሆን ሜይንስትሪም የሚሉት አካባቢ በጣም ያሳስበኝ ነበረ። ሜይንስትሪም ሳይንስ ሲባል ለምሳሌ ምንድነው ምርምር እንደዚህ ቢደረግ ዩኒቨርሲቲው ወይም ኢንስቲትዩሽኑ የፈቀደው አይነት ይሆንና ውሱን ወደሆነ አካሄድ ይሄዳል እና እንደዛ ሲሆን እንግዲህ በሪሰርች ስራ ላይ ነጻነት የለም ማለት ነው። አንዱ ይሄ ነው። ሊሚቴሽን አለው ማለት ነው። ሊሚቴሽን አለው። አዎ። እና ይሄ ከድሮም ጀምሮ ብዙም ደስ አይለኝም። አንድ ተመራማሪ የፈልገው አይነት አቅጣጫ ወስዶ ቢመራመርበት አንድ ነገር ስላየበት ነው ነገር። ሌላው ሜይንስትሪም ሲቪላይዜሽን የሚሉትም አለ። ምንድነው? እርግጥ ነው እናድጋለን፣ ፕሮሰስ ላይ ነን፣ ግን አቅጣጫው ውሱን ስለሆነ ወዴት ነው የሚያስኬደን? ወደ ጦርነት ነገር፣ ወደ ቴክኖሎጂ መስፋፋት እንደዚህ ሆነና ውጤቱ ቋሚም ላይሆን ይችላል። ስለዚህ ይሄ ሜይንስትሪም የሚሉትን ነገር ትተን ኖርማል የሆነ ናቹራል የሆነ አካሄድ ምንድነው ብንል ለምሳሌ ምንድነው ሜይንስትሪም ሲቪላይዜሽን የሚለን እንግዲህ ሰው በኖርማል ሁኔታ ኢቮልቭ ሲያደርግ አቅጣጫ ተወስኖለት ብቻ ሳይሆን በራሱ ፍላጎት ኢቮልቭ ሲያደርግ ነገር ነው እና የአሁኑ ወቅት ኢቮሉሽን ለምሳሌ ከ5ቱ ሴንስስ ኦፍ ፐርሰፕሽን ወደ 6ኛ ሴንስ የተሻገረ ነው። ትንሽ ቆይቼ ስለዚህ ነገር አብራራለሁ። እና እንደዚህ ሲሆን እንግዲህ ከተለመደው ውጪ አንዳንድ ነገር መሞከር ፈለኩ ነው። ስለዚህ ያጠናሁት እርግጥ ቲዮሬቲካል ፊዚክስ ነው፣ ግን በሜታፊዚክሱ ላይ ነው ኢንተረስትድ የሆንኩት እና ለዚህም ምክንያት አለኝ። ዶክተር እስቲ ስለ ሜታፊዚክስ የሆነ ነገር ብትሉን ደስ ይለናል፣ ግልጽ እንዲሆንልን። አዎ እኔም ደስ ይለኛል። ምክንያቱም ምንድነው ይሄ አንድ አይነት ዕውቀት ነው እና በቀላሉ የሚተላለፍ ይሆንና ሶሳይቲውን ገቨርን ያደርጋል ነው እና ምንድነው ገቨርን የሚያደርገው? ዩኒቨርሳል አካሄድ አለን ዘለዓለማዊነት ባለው እንጂ ጊዜው ባመጣው አይደለም ነው ሂደቱ። እንደዛ አይነት የሆነ ሶሳይቲ እንግዲህ ምንድነው በዩኒቨርስ ደረጃ ይንቀሳቀሳል ማለት ነው። ለእያንዳንዱ ሰው ያለው ኢንተርአክሽንም ቫይብራንት የሆነ ሶሳይቲ ይፈጥራል ነው ይሄ ዋናው ሂደቱ እንጂ ሜታፊዚክስ ከድሮም ቢሆን ኢንተረስት ነበረኝ በልጅነቴ። ስለ መንፈስ እንደማለት ነው። ሜታ ማለት ቢዮንድ ማለት ነው እና ሜታፊዚክስ ማለት ከፊዚክስ ውጪ ከፊዚክስ በላይ ማለት ነው እና በቀላሉ ይሄንን ላስረዳ የምችለው ምንድነው ለምሳሌ ላምዳ ሲዲኤም ሞዴል የሚሉት አለ። በተለይ አሁን ሳይንሱ በጣም እየደረሰበት ነው የሚሄደው ያለው እና ምንድነው የዚህ ዩኒቨርስ ኮንተንት ይዘቱ ምንድነው ምን ያህል ነው ቢባል ለምሳሌ ይሄ የምናየው በአይናችን የምንሰማው የምንዳስሰው ነገር በሙሉ ቁስ አካል የምንለው 5% ብቻ ነው። 5% ነው። የቀረው ግን ቁስ የምንለው በባህላችን ነው፣ አካል የሌለው ማለት ነው። ይሄ እንግዲህ እንደ ፊልድ ነገር ይሆንና ዳርክ ማተር ዳርክ ኤነርጂ ወይም ሂግስ ፊልድ እንደዚህ የሚባል ነገር እንግዲህ የተሞላ ነው። ስለዚህ ከ5% ወደ 95%
እንዴት ልመላለስ እችላለሁ ነው የኔ ኢንተረስት እና ስጋዊውና ነፍሳዊውን የማገናኘትና የማዋሃድ ነው። ምክንያቱም ባህላችንም የሚለው ነው። ባህላችን ተዋህዶ ሲል ለምሳሌ ሃይማኖታዊ ብቻ ሳይሆን ማዋሃድ ማለት ነው። ተቃራኒ የሚመስሉትን እንደ ተጎራባች አንድነት አድርገን ስንወስዳቸው እንግዲህ ስጋንና ነፍስን እናዋሃዳለን። ተዋህዶ የሚባል ነገር ላይ ነው። ስለዚህ ዶክተር በጥናቶ የሚታየው የሚዳሰሰው በአምስቱ የስሜት ሕዋሳት የምንረዳው 500ኛውን ሲሆን 95ቱን ግን እስካሁን አልደረስንበትም እያሉኝ ነው ረቂቁን አለ። አዎ ኮንሽስሊ አልደረስንበትም እንጂ ከድሮም ቢሆን አለ እና ያኛው አካላዊ ብንለው ይሄን ግን መንፈሳዊ ነው ማለት ነው እና ከድሮም ያለ ነገር ነው። አዎ አሁን ግን በፊዚክሱ እንደዚህ ኢንተርፕሬት ስናደርገው እነዚህ የሚታዩት ምድር ላይ ወርደው የሚታዩት ነገር እንግዲህ 4 ዲሜንሽንስ ናቸው። ምንድነው አንድ ነገር የማየውን ነገር ኤክስፕረስ ለማድረግ ከፈለኩ እንግዲህ ወርድ፣ ቁመት፣ ጥልቀት ያስፈልገኛል። የት እንዳለ ለማየት 3 ዲሜንሽን ሐውልት እንደማለት ነገር ነው። ኦኬ የሐውልቱን ውፍረት፣ ቁመት ምናምን ልናገር እችላለሁ። ሐውልቱ ደግሞ ሊንቀሳቀስም ይችላል። ስለዚህ ጊዜ ያስገባበታለሁ። ጊዜ ታይም ከዛ 4 ዲሜንሽን ይሆናል ማለት ነው። በትክክል እና ፊዚካል የሆነውን ነገር ለማየት እንግዲህ 4 ዲሜንሽንስ ያስፈልገኛል። ቁመት፣ ወርድ፣ ጥልቀት እና ጊዜ ማለት ነው። ከዛ በላይ የሆነ ነገር ፌኖሜና ግን ከፊዚካል የራቀ ነው። እንደ መንፈሳዊ ፊዚክስ እንደማለት ነው እና እሱ ላይ ነው ኢንተረስቲንግ ፖይንቱ። የኔ ፍላጎት እንግዲህ በ5% ጀመርኩኝ ምርምሬን ግን 95% ይሻለኛል ብዬ በራሴ ፍላጎት ፊልዴን ለውጬ እዚህ ላይ ለ20 ዓመት ከዛ በላይ ሰርቻለሁ። 20 ዓመት ሙሉ ይሄንን ረቂቁን ዓለም ሲመረምሩ በፊዚክስ ተመስርተው ሪሰርች ወይም ጥናት ሲያቀርቡ በዩኒቨርሲቲ ውስጥ የነበረው ምልከታ ምን ነበረ? እዛ ያሉት ፕሮፌሰሮች፣ ዶክተሮች ምን ይሉ ነበረ? ይሄ ከተለመደው ወጥቶ ከአራቱ ዳይሜንሽን የለቀቀ ረቀቅ ያለ ሀሳብ ስለሆነ ያመጡት። በእርግጥ በመንፈሳዊ ዓለም ይታወቃል ረቂቁ ዓለም፣ ግን በሴኩላሩ በስጋዊው ዓለም ግን ይሄ ነገር እጅግ የከበደና የረቀቀ በመሆኑ እንዴት ነው ይሄም ጥናቶትን ሲያቀርቡ የነበረውን ስሜት ማጋራት ከቻሉ ዶክተር ምን ይመስል ነበር? እርግጥ ነው ለመጀመሪያ ጊዜ አዲስ ነገር እንግዲህ ሁሉ ጊዜ የሚያስፈራል ልበል እና እነዚህ ነገሮች ብዙም ተቀባይነት የላቸውም። ምክንያቱም ቅድም እንደተናገርኩትም ዲፓርትመንቱ ለምሳሌ የሚፈልገው የተወሰነ አይነት አቅጣጫ ያለው ሪሰርች እንዲካሄድ ነው እና ከዚህ እንግዲህ ወጣ ያለ ከሆነ ለዲፓርትመንቱ አይጠቅምም ተብሎ ችላ የሚባልበት ነገር ነው ሂደቱ በእውነት እና አሁን ሳይንሱም የተራቀቀ ስለሄደ ስለ ረቂቅ ነገር መናገር ስለጀመረ አሁን እየለመድነው እንሄዳለን እንጂ በዚህ አካባቢ የሚሰሩ ሪሰርቸሮች ሁልጊዜም እንደተለዩ እንደተናቁ አይነት የተለየ አመለካከት ያላቸው አይነት ሆኖ ነው የሚታዩት። አሁን ግን ያ ነገር እየተለወጠ መጥቷል። ሳይንሱ ፍላጎት አሳይቷል ረቂቁን ዓለም ለመመርመር። ትክክል። ምክንያቱም ምን የሆነ ነው የሚሄደው ያለው ሳይንሱ ሲራቀቅ እንግዲህ ለምሳሌ ናኖ ሳይንስ የሚሉት አለ። በናኖ ሜትር ደረጃ የሚሄድ ማለት ነው። ይሄ እንግዲህ ምንድነው ልክ ሞለኪውሎች በትዊዘርስ እያነሱ መገጣጠም እንደማለት ነገር ነው እና ይሄ አይነቱ ሂደት እንግዲህ ምንድነው የሚያስፈልገው? ኳንተም ሜካኒካል ትሪትመንት ነው የሚያስፈልገው። ኳንተም ሜካኒክስ ለራሱ ደግሞ ብዙ ብዥታ ያለው ነገር ነው። ለምሳሌ አንድ ነገር እስካላየሁት ድረስ ኤግዚስት አያደርግም፣ በዌቭ ፎርም ነው የሚኖረው ይላል። ለምሳሌ
ግን ማየት ሲጀምር ያ ዌቭ ፋንክሽን ኦኬ ኮላፕስ ያደርጋል ወደ ማየው ነገር ይሄንን አብራራዋለሁ እና በተለይ በዚህ ቲዮሪቲካል ፊዚክስ ሪሰርች ይሄንን በተመለከተ እንግዲህ ለምሳሌ ኦርኬስትሬትድ ኦብጀክቲቭ ሪዳክሽን የሚሉት የሪሰርች ግሩፕ አለ። ምንድነው? አንዱ ቲዮሪቲካል ፊዚሲስት ነው፣ ሌላው ደግሞ አነስቴዚዮሎጂስት ነው። አነስቴዚዮሎጂ እንግዲህ ከቀዶ ሕክምና በፊት ያለውን ኮንሽስነስ ያጠፉባቸዋል ማለት ነው። አሁን ያንን እንግዲህ በፊዚክስ ኤክስፕረስ ለማድረግ ነው አንደኛው እና ምንድነው ፊዚክሱ ወደ ኮንሽስነስ ስናወርደው እንግዲህ ወደ ንቃተ ህሊና ማለት ስንወስደው እንግዲህ ምን የሆነ ነው ማለት ነው እየመነጠቅን ነው ፊዚክሱ እየተሻሻለ ነው የሚል አካሄድ ነው ያለው። በዛ አንፃር እንግዲህ ስለ መሰወር ይሁን ስለ ብዙ ስትሬንጅ መስለው የሚታዩ ነገራት ሊመልስ ይችላል የሚል አርስት አለ። መልካም ዶክተር እንግዲህ የፊዚክሱን እድገት እየነገሩን ነው። እንደ ፊዚክስን ስናነሳ በተለይ የአልበርት አንስታይን ነገር ትዝ ይለናል። E=mc² ብሎ የተናገረውና ሎ ኦፍ ሪሌቲቪቲ አንጻራዊነት ብሎ የተናገረውን እንዴት ነው ሊገልጹት የሚችሉት ዶክተር? መነሻውስ ምንድነው? አልበርት አንስታይን ይህን በማግኘቱ ዓለም ምን አይነት ቅርጽ ያዘች? አሁንስ ያለችበትን እንዴት ይገልጹታል? አሁን ሁሉ ጊዜ E=mc² እያልን ነው ወይስ ሌላ ዳይሜንሽን ውስጥ መግባት አለብን ይላሉ? እስቲ ትንሽ በዚህ ላይ ማብራሪያ ቢሰጡ ደስ ይለኛል ዶክተር። እሺ ሰፋም አድርገው ይችላሉ። ጥሩ፣ በጣም አመሰግናለሁ። ኦኬ አዎ እንግዲህ የአንስታይን አካሄድ ቅድም በጀመርኩት 3 እና 1 ዲሜንሽንስ በሚል ነገር ነው። ምክንያቱም በአብዛኛው በኒውቶን ነው የተጀመረው in the 1660s አካባቢ። አዎ ለምሳሌ ፕሪንሲፒያ የጻፈው በ1668 እንደዚህ አካባቢ ነው። አዎ ዋናው ነገር እንግዲህ ምንድነው የሱ አመለካከት አንድ ነገር በቁመቱ በጥልቀቱ በወርዱና ከጊዜ ጋር አያይዘን አንድ አይነት ማትማቲክስ እንሰራለን። ከዛ ፕላኔቶች እንዴት እንደሚሄዱ እንደሚሽከረከሩ ምናምን ሁሉ ነገር ልናውቅ እንችላለን የሚል አይነት ማትማቲክስ ነው የፈጠረው ኒውቶን። እና ለዚህ እንግዲህ ለትላልቅ ነገሮች ጥሩ ነበረ። እና በዚህ ምክንያት ነው እንግዲህ ኢንዱስትሪያል ሪቮሉሽን የሚባለውን ነገር ኤጅ ኦፍ ኢንላይትመንት እንደዚህ የሚባል ነገር ዘመን አብርሆት የኢንዱስትሪ አብዮት እንደምንለው እንደሱ ትክክል አመሰግናለሁ። ኦኬ ያ አይነት ነገር እንግዲህ ለጊዜው ጠቃሚ ነበረ፣ ጥሩ ነበረ፣ ብዙ ፋብሪካዎች ተሰሩ። ግን ዞሮ ሲታይ ትላልቅ ነገር የሆኑት እና በትክክል የማይታወቁ አይነት ነገሮች ተጨምሮበት ነው። ለኢንጂነሪንግ ጥሩ ነው። ግን አሁን እንግዲህ ሳይንሱ እየተራቀቀ እንደዚህ ሲሄድ እንግዲህ ያ 4 ዲሜንሽን ትንሽ ሞዲፋይድ መሆን አለበት፣ መሻሻል አለበት ነው። ምክንያቱም ወደ ብርሃን ጨረር አካባቢ የሚሄዱ ፓርቲክልስ ላይ ዲል አያደርግም። ኦኬ በፍጥነት ለሚሄዱ ነገሮች ያ አይነት ሜካኒክስ ማትማቲክሱ አይሰራም። ስለዚህ አንስታይን ነው ያሻሻለው። እርግጥ ነው 4 ዲሜንሽንስ ነው፣ ግን አንስታይን ምን አደረገ? 4ቱም ዲሜንሽን አንድ ላይ እንዲሆኑ ያደርግና ስፔስ ታይም ኮንቲኒየም ይባላል። ልክ እንደ ፕላስቲክ ጨርቅ አይነት ነገር ነው 4ቱ ዲሜንሽን። ይሄንን ነገር ሲሰራ ነው እንግዲህ E=mc² የሚባለውን ነገር ያገኘው በስፔሻል ቲዮሪ ኦፍ ሪሌቲቪቲ። አሁን ኢሚዲየትሊ E=mc² ነገር እንደተገኘ በላቦራቶሪ እንግሊዝ ሀገር ነው በአቶም ደረጃ ሞከሩት እና ኤነርጂ ያገኙ። ከዛ በኋላ ማንሃተን ፕሮጀክት የሚባል በኦፕንሃይመር በሚል መሪነት የአቶም ቦምብ ስራ ተጀመረ። ከዛ በኋላ ያው ሂሮሺማና ናጋሳኪ እንደበደቡ እንደዚህ ነው። እና እርግጥ ነው እዚህ ላይ አንድ ነገር የምለው ነገር አለኝ። አሁን እንግዲህ E=mc² የብዙ አይነት
ኮሌክቲቭ ሳብኮንሽስ የወሰደ ነው። ልክ እንደ ነዳጅ እንደማለት ነው እኮ አሁን በአንድ በኩል ለጦር መሳሪያ ይፈልጋል፣ በሌላ በኩል ለኤነርጂ ይፈልጋል እንደዚህ እና E=mc² በእውነት በአብዛኛው ኮሌክቲቭ ሳብኮንሽስ የዓለምን የያዘ ነው ነገሩ። ኦኬ እነዚህ ኢኩዌሽንስ ተጠቅሜ ደግሞ ትንሽ ብጨምርባቸው ለምሳሌ አምስተኛ ዲሜንሽን ብጨምር ለምሳሌ ይሄ ስለ መሰወር ይነግረኛል፣ በብዙ ቦታ በአንድ ጊዜ ውስጥ መታየት ይነግረኛል እና ብዙ ኢንተረስቲንግ ነገሮች አሉት እና E=mc² የወለደ ቲዮሪ ስለ እነዚህ ነገር ሲነግረኝ እንግዲህ የግድ ማመን አለብኝ ነገር ነው። አስቸጋሪ መስሎ ቢታዩኝ፣ መንፈሳዊ መስሎ ቢታዩኝ ወርድ፣ ጥልቀት፣ ቁመትና አራተኛ ሰዓት በእነዚህ የተቀመሩ ዓለምን የለወጡ እስከ አቶሚክ ቦምብ ድረስ ለመስራት የቻሉ ፎርሙላዎች ነበሩ፣ ቀመሮች ነበሩ። ስለዚህ አሁን አምስተኛ ዳይሜንሽን ጨምረን ማለፍ አለብን ነው የሚሉት ዶክተር? ትክክል። መሰረታዊ ፕሮብሌም አለ እዚህ ፊዚክስ ውስጥ ምንድነው? አራት አይነት ኃይሎች አሉ፣ ፋንዳሜንታል ፎርስስ። እነዚህ ሁሉን በአንድ ኢኩዌሽን ገቨርን የሚገዛ ጥናት ነው የተፈለገው ዩኒፋይ ለማድረግ ማለት ነው። አሁን ይህንን ለማድረግ እንግዲህ ብዙ እየተሞከረ ነው በእውነት እና አሁን የት ላይ ደርሰዋል? ለምሳሌ ስትሪንግ ቲዮሪ የሚል ሂደት ይሆንና ወደ 11 ዲሜንሽን ደርሰዋል። ግን የኔ ኢንትረስት ምንድነው በተጨባጭ ሂደቱ ቀስ በቀስ እንዲሄድ አይነት ይሆንና 4 ዲሜንሽንስ የኒውተን፣ 4 ዲሜንሽንስ የአይንስታይን ስፔስ ታይም ኮንቲኒየም ነው የሚባለው የአይንስታይን። ከዛ 5 ዲሜንሽን ለምሳሌ ብታደርግ ለምሳሌ ካሉዛ ሚራክል የሚል ውጤት ያለው አይነት ይሆናል። ምንድነው ስለ መሰወር ሳጀስት ያደርጋል። ለምሳሌ ምን ይሆናል? የመጀመሪያው 4ቱ ስለ ቦታና ስለ ታይም ይሆናል። አምስተኛ ሲጨመርበት እንግዲህ ኤሌክትሮማግኔቲዝም የሚል ነገር ይጨምርና ዩኒፋይ ያደርግና ስለ መሰወር ይናገራል። እና እዚህ ላይ አንድ አይነት ኤክስፐሪመንት ተሰርቶ ነበረ ስለመሰወር ማለት ነው። ስለመሰወር አሁን ዶክተር በደንብ ያብራሩታል እርግጠኛ ነኝ። ባለፉት አንድ እንግዳ ጋብዘን ነበረ በአንድሮሜዳ የቴሌቪዥን መርሃ ግብራችን ላይ እና እኛ እንግዳችን ምንድነው ያሉት ስለመሰወር ነው የተናገሩት። በተለይ ከክርስቶስ ልደት በፊት ጀምሮ ከነሰብታ ዘመን ጀምሮ ቀደምት ኢትዮጵያውያን የተለያዩ እንጨቶችን ተጠቅመው ጸመሰውር የሚባሉ ጠላት ወረዳ ድረስ ገብተው ይሰልሉ ነበር ይላል። ይሄ በስጋዊው ዓለም ነው። በመንፈሳዊ ዓለም ደግሞ ብዙዎች በቅተው ተሰወሩ ይባላል። በመንፈሳዊ ዓለም እስካሁን ይሄ ሳይንሱ አልደረሰበትም። እርስዎ ግን ባደረጉት ጥልቅ ጥናት ስለመሰወር እየነገሩን ነው። ስለዚህ ይሄ ነገር በሳይንስ ተሞክሮ ነበር ማለት ነው። ካሉዛ ሚራክል ያሉትን ለምሳሌ ካሉዛ ሚራክል የሚሉት እንግዲህ ሁለት ነገሮችን ብለንድ ስላደረገ ነው። እንግዲህ 4 ፎርስስ አሉ ነው ያልና የተባባል ነው። አራቱን የሚገጣጥም አንድ አይነት ፎርሙላ ከተገኘ እንግዲህ ጠቅላላ ስለ ዩኒቨርስ እናውቃለን ማለት ነው ሂደቱ እና እስካሁን ድረስ እንግዲህ አልሆነም እና ባይሆን ዲሜንሽንስ ተጨምሮም ሪያሊቲ ይገልጽ እንደሆነ በሚል ነገር ነው እና የካሉዛ ሚራክል እንግዲህ ግራቪቲና ኤሌክትሮማግኔቲዝም ዩኒፋይ ማድረጉ ነው አንዱ ስበትንና ኤሌክትሮማግኔቲዝም። አሁን ምን ሳጀስት ይደረጋል? እንግዲያው የጀርመን ሰርጓጅ መርከቦች ዩቦትስ ይሏቸዋል የእንግሊዝን ካርጎ ሺፕስ ያሰመጡ ስላስቸገሩ በሁለተኛ ዓለም ጦርነት ላይ እስኪ ምናልባት የማይታይ የጦር መሳሪያ ከተሰራ ኢንቪዚብል የሆነ መርከብ ቢሰራ ተብሎ ፊላዴልፊያ ኤክስፐሪመንት የሚል ተካሄደ። አሁን አይንስታይንም የነበረበት ነገር ነው እና ምንድነው የሆነው?
ነገሩ ሰራ። ይገርም ነው። እንግዲህ አድማጮቻችንና ተመልካቾቻችን ከዶክተር አብርሃም ጋር ቆይታ እያደረግን ነው።